አርዕስተ ዜና። ልዩ ምርጫ ጣቢያ ተቋቁሞላቸው በዩኒቨርሲቲዎች በድረገጽ የተመዘገቡ መራጮች ወደ አካባቢያቸው ሄደው እንደሚመርጡ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ተፈናቃዮችና ወታደሮች በካምፕ ውስጥ ድምጽ እንደሚሰጡም ተነግሯል። ዝርዝሩን ይዘናል። ትምህርት ሚኒስቴር የእንግሊዝኛ ቋንቋ ትምህርትን ለማሻሻል ያለመ የ5 ሚሊዮን ፓውንድ ስምምነት ተፈራረመ። ስምምነቱ ከዩናይትድ ኪንግደም የውጭ ሀገራት የጋራ ሀብት ልማት ቢሮና ከብሪቲሽ ካውንስል ጋር የተፈረመ ነው። እንነግራቸዋለን። በዲሞክራቲክ ሪፐብሊክ ኮንጎ ሩዋምፓራ ከተማ ነዋሪዎች የአንድን ግለሰብ አስክሬን ለቀብር አንሰጥም መባላቸውን ተከትሎ የኢቦላ የሕክምና ማዕከልን በእሳት አቃጠሉ። የኢቦላ ወረርሽኝ ስርጭት ጉዳይ እየተባባሰ ስለመምጣቱም ተሰምቷል። ከውጪ የያዝነው ቀዳሚ መረጃ ነው። በአሜሪካና በኢራን መካከል ስምምነት ላይ ለመድረስ መልካም ምልክቶች መታየታቸውን የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስታውቋል። የፓኪስታን ባለስልጣናት ዛሬ ወደ ቴህራን እንደሚጓዙ የጠቆሙት ሚኒስትሩ ይህ ጉዞ ድርድሩን ይበልጥ ወደፊት እንደሚያራምደው ተስፋቸውን ለጋዜጠኞች ገልጸዋል። በዝርዝር እንነግራቸዋለን። የዩኒቨርሲቲ ተማሪዎች ወደ የአካባቢያቸው ተመልሰው እንዲመርጡ ሊደረግ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ በተቋቋሙ ልዩ የምርጫ ጣቢያዎች ላይ መራጮች ስለሚመርጡበት አግባብ ከፖለቲካ ፓርቲዎች ጋር ተወያየ። ልዩ የምርጫ ጣቢያ ተቋቁሞላቸው በዩኒቨርሲቲዎች በድረገጽ የተመዘገቡ መራጮች ወደ አካባቢያቸው ሄደው እንደሚመርጡ ቦርዱ አስታውቋል። ለሂደቱም አስፈላጊ የሆነው ሎጂስቲክስ ተዘጋጅቷል ያሉት የቦርዱ ሰብሳቢ ሜላትወርቅ ኃይሉ ተፈናቃዮች ደግሞ በየካምፖቻቸው ሆነው ድምጽ እንደሚሰጡ ገልጸዋል። ወታደሮችም በካምፖቻቸው ውስጥ ሆነው ድምጽ እንዲሰጡ እንደሚደረግም ቦርዱ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በተፈናቃዮች መጠለያዎች፣ በወታደራዊ ካምፖች እንዲሁም በዩኒቨርሲቲዎች ውስጥ የሚገኙ መራጮች በሰባተኛው ጠቅላላ ምርጫ እንዲሳተፉ የሚያስችል ምዝገባ ማካሄዱም ይታወሳል። የሀገራዊ ምክክር አጀንዳዎች ለሃይማኖት ተቋማትና ለሲቪክ ማህበረሰብ ድርጅቶች ቀረቡ። የኢትዮጵያ ሀገራዊ የምክክር ኮሚሽን የሀገራዊ ምክክር ጉባኤ አጀንዳዎችን ለሃይማኖት ተቋማትና ለሲቪክ ማህበራት አቅርቧል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለሀገራዊ ምክክር ጉባኤ የሚቀርቡ አጀንዳዎች ላይ ከሃይማኖት ተቋማትና ሲቪክ ማህበራት ጋር የማረጋገጥ ሥራ መስራታችን የምክክሩን ተአማኒነት ያሳድገዋል ብለዋል። ኮሚሽኑ አጀንዳ የመቅረጽ የማደራጀትና የማጠናቀር ምዕራፍ ላይ መሆኑን ጠቅሰው በቀጣይ ለሀገራዊ ምክክር ጉባኤ የሚቀርቡ አጀንዳዎች ላይ ከባለድርሻ አካላት ጋር የማረጋገጫ ሥራ እየሰራ እንደሚገኝ አመልክቷል። ኮሚሽኑ እየሰራ ያለውንና የቀረጸውን አጀንዳ ለሃይማኖት ተቋማትና ለሲቪክ ማህበራት አቅርቦ ግብአት እየሰበሰበም ይገኛል። የሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አህመድ ሁሴን በበኩላቸው የአጀንዳ ማረጋገጫ ሥራ ለቀጣይ ውይይቶቻችን መሰረት የሚጥል ወሳኝ እርምጃ ነው ብለዋል። የተመረጡት አጀንዳዎች የዜጎች እውነተኛ ጥያቄዎች ላይ የተመሰረቱ መሆናቸውን ጠቅሰው የሴቶች ወጣቶችና አካል ጉዳተኞችን ጨምሮ የሁሉንም ማህበረሰብ ጥያቄ የሚመልስ እንደሆነም ተናግረዋል። የእንግሊዝኛ ቋንቋ ትምህርትን ለማሻሻል ያለመ ስምምነት ተፈረመ። ትምህርት ሚኒስቴር ከዩናይትድ ኪንግደም የውጭ ሀገራት ሀብት ልማት ቢሮና ከብሪቲሽ ካውንስል ጋር በኢትዮጵያ የእንግሊዝኛ ቋንቋ ትምህርትን ለማሻሻል ያለመ የ5 ሚሊዮን ፓውንድ ስምምነት ተፈራርሟል። ኢትዮጵያ የተሳተፈችበት ዓለም አቀፍ የትምህርት ፎረም በለንደን እየተካሄደ የሚገኝ ሲሆን ከፎረሙ ጎን ለጎን የተካሄደው የስምምነት በኢትዮጵያ የእንግሊዝኛ ቋንቋ ትምህርት ጥራትን ለማሻሻል የመምህራን አቅምን ለማጎልበትና የተማሪዎች የቋንቋ ክህሎት ላይ ትኩረት ተደርጎ የሚሰራበት መሆኑ ተገልጿል። ሴቶችና ሕፃናት ላይ የሚፈጸሙ ወንጀሎች የመረጃ ምዝገባና አስተዳደር ስርዓት ተጀመረ። በሴቶችና ሕፃናት ላይ የሚፈጸሙ ወንጀሎችን ለመመዝገብ ታልሞ የበለጸገው የመረጃ ምዝገባና አስተዳደር ስርዓት ስራ መጀመሩ ተነግሯል። በሴቶችና ሕፃናት ላይ የሚፈጸሙ ወንጀሎችን መከላከል እንዳለ ሆኖ ወንጀሉ ተፈጽሞ ሲገኝ በአዲሱ የመረጃ አስተዳደር ስርዓት ጥቆማ ከመቀበል ጀምሮ የክስ ሂደትን፣ የመረጃ አያያዝንና የመሳሰሉትን አገልግሎቶች ያቀፈ እንደሆነ ተገልጿል። የመረጃ አስተዳደር ስርዓቱ የተቀላጠፈ እንዲሆን ለማስቻልና የምርመራ ስራዎችን ለማፋጠን የሚያግዙ የተለያዩ የኤሌክትሮኒክስ መሳሪያዎችም ለአዲስ አበባ ፖሊስ ዋና መምሪያ ተበርክተዋል። የመረጃ ምዝገባና አስተዳደር ስርዓት ማስጀመሪያው ላይ በሴቶችና ማህበራዊ ጉዳይ ሚኒስቴር የሴቶችና ሕፃናት ዘርፍ ሚኒስቴር ዴታ ወይዘሮ ሂክማ ከይረዲን፣ በፍትህ ሚኒስቴር የተቋማት ግንባታና ሪፎርም ዘርፍ ሚኒስቴር ዴታ ዶክተር ኤርሚያስን ጨምሮ የተለያዩ ከፍተኛ የሥራ ኃላፊዎች ተገኝተዋል።
በመድረኩም አዲስ የበለጸገው በሴቶችና ሕፃናት ላይ የሚፈጸሙ ወንጀሎች የመረጃ አስተዳደር ስርዓት አሰራር ላይ ገለጻ የተደረገ ሲሆን ስርዓቱንም በቀጣይ በአዲስ አበባ ፖሊስ ዋና ጠቅላይ መምሪያና በክፍለ ከተማ ፖሊስ ዋና መምሪያዎች ጋር በማስተሳሰርና ጠንካራ የመረጃ ፍሰት እንዲኖር በማድረግ ፈጣንና ቀልጣፋ አገልግሎት እንደሚሰጥ መገለጹን ከአዲስ አበባ ፖሊስ ኮሚሽን ያገኘነው መረጃ ያሳያል። በዲሞክራቲክ ሪፐብሊክ ኮንጎ ሩዋምፓራ ከተማ ነዋሪዎች የአንድን ግለሰብ አስክሬን ለቀብር አንሰጥም መባላቸውን ተከትሎ የኢቦላ የሕክምና ማዕከልን በእሳት አቃጥለዋል። የጤና ባለሙያዎች የሟቾችን አስክሬን በሽታውን በከፍተኛ ሁኔታ የማስተላለፍ እድል ስላላቸው የቀብር ስነ ስርዓቱን በመንግስት ቁጥጥር ስር ለማድረግ ቢሞክሩም ድርጊቱ ከማህበረሰቡ ባህላዊ ልምድ ጋር በመጋጨቱ ከፍተኛ ተቃውሞን አስነስቷል። በወጣቶች በተቀሰቀሰው በዚህ ጥቃት የሕክምና ቁሳቁሶች የወደሙ ሲሆን የእርዳታ ሰራተኞችም አካባቢውን ለቀው ለመውጣት ተገደዋል። በአይቱሪ ክፍለ ሀገር በተቀሰቀሰው በዚህ ወረርሽኝ እስካሁን የ160 ሰዎች ሕይወት ሳይቀጠፍ እንዳልቀረ የሚታመን ሲሆን ከ671 በላይ የሚሆኑ ሰዎች ደግሞ በበሽታው መያዛቸው ተነግሯል። በአካባቢው ያለው የታጠቁ ቡድኖች ግጭትና በሚሊዮን የሚቆጠሩ ተፈናቃዮች መኖራቸው የሕክምና አገልግሎት አሰጣጡን ይበልጥ ፈታኝ አድርጎታል። የዓለም ጤና ድርጅት የወረርሽኙ ስርጭት ስጋትም በጎረቤት ሀገራት ከፍተኛ መሆኑን በመግለጽ ስጋቱን ገልጿል። በቅርቡ የወጡ መረጃዎች እንደሚያሳዩት በሽታው ወደ ደቡብ ኪቩ ክፍለ ሀገር እየተስፋፋ ይገኛል። ለዚህ ልዩ የኢቦላ ዝርያ እስካሁን ውጤታማ ክትባት ወይንም ሕክምና ባለመገኘቱም ስጋቱን የበለጠ ከፍ እንዲል አድርጎታል። በዚህም ምክንያት አሜሪካን ጨምሮ አንዳንድ ሀገራት ከኮንጎ ለሚመጡ ተጓዦች የጉዞ ገደብና ጥብቅ ፍተሻን የጣሉ ሲሆን ዓለም አቀፍ የረድኤት ድርጅቶችም ወረርሽኙን ለመግታት አስቸኳይ ድጋፍ እንዲደረግ ጥሪ ማድረጋቸውን አናዶሉ ዘግቧል። በአሜሪካና በኢራን መካከል ስምምነት ላይ ለመድረስ መልካም ምልክቶች መታየታቸውን የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስታወቁ። የፓኪስታን ባለስልጣናት ዛሬ ወደ ቴህራን እንደሚጓዙ የጠቆሙት ሚኒስትሩ ይህ ጉዞ ድርድሩን ይበልጥ ወደፊት እንደሚያራምደው ተስፋቸውን ለጋዜጠኞች ገልጸዋል። የፕሬዝዳንቱ ምርጫ ምንጊዜም ቢሆን ጥሩ ስምምነት ላይ መድረስ ነው ያሉት ሩቢዮ ጥሩ ስምምነት ማድረግ ከቻልን ትልቅ ነገር ነው፣ ነገር ግን ይህ ካልተሳካ ፕሬዝዳንቱ ሌሎች አማራጮች እንዳሏቸው ግልጽ አድርገዋል። ሚኒስትሩ አክለውም ምንም እንኳን አበረታች ምልክቶች ቢታዩም ከመጠን በላይ ተስፋ ማድረግ እንደማይገባና በቀጣይ ቀናት የሚሆነውን ማየት እንደሚያስፈልግ ገልጸዋል። በሌላ በኩል የኢራኑ ኢስና የዜና ወኪል እንደዘገበው በቴህራንና በዋሽንግተን መካከል በፓኪስታን አማካኝነት በተዘዋዋሪ የሚደረገው ድርድር ቀጥሏል። በአሁኑ ወቅት ሁለቱ ወገኖች ለመደበኛ ስምምነት የሚሆን ማዕቀፍ ለማዘጋጀት መልእክቶችንና ረቂቅ ሰነዶችን እየተለዋወጡ መሆኑን ዘገባው አመልክቷል። የአልጀዚራ ዘገባም አንድ የኢራን ባለስልጣንን ጠቅሶ እንደገለጸው ተደራዳሪዎቹ ለስምምነት እጅግ የቀረቡ ሲሆን በአሁኑ ወቅት በረቂቅ ሰነዱ ላይ እየሰሩ ይገኛሉ። ይህ በእንዲህ እንዳለ ማርኮ ሩቢዮ አሜሪካ በኔቶ አጋሮች ላይ ያላትን ከፍተኛ ቅሬታ በመግለጽ ፕሬዝዳንት ትራምፕ በኔቶ አገራት እጅግ ማዘናቸውን አስታውቀዋል። በተለይም ስፔን በአሜሪካ እስራኤልና በኢራን ጦርነት ወቅት አሜሪካ በግዛቷ የሚገኙ ወታደራዊ መሰረቶችን እንዳትጠቀም መከልከሏ ዋሽንግተንን ክፉኛ አስቆጥቷታል ብለዋል። የማሌዥያ የኢንተርኔት ተቆጣጣሪ ተቋም በሀገሪቱ ንጉሥ ላይ የሚሰነዘሩ አጸያፊና የስም ማጥፋት ይዘቶችን በአስቸኳይ እንዲያስወግድ ለቲክቶክ ትዕዛዝ አስተላልፈዋል። ተቋሙ ባወጣው መግለጫ በንጉሱ ሱልጣን ኢብራሂም ስም የተከፈቱ የሐሰት አካውንቶችን፣ በሰው ሰራሽ አስተውሎት የተቀነባበሩ ምስሎችንና የተዛቡ ቪዲዮዎችን ለመከላከል ቲክቶክ ፈጣን የማስተካከያ እርምጃ እንዲወስድ አዟል። ተቋሙ ቀደም ሲል ለሰጣቸው ማስጠንቀቂያዎች ቲክቶክ የሰጠው ምላሽ አጥጋቢ ባለመሆኑ ድርጅቱ ስላሳየው ዳተኝነት መደበኛ ማብራሪያ እንዲሰጥም ጠይቋል። ማሌዥያ በንጉሳዊ ቤተሰቧ ላይ ጥላቻን ወይንም ንቀትን የሚቀሰቅሱ ንግግሮችን በ1948 በወጣው የሀገር ክህደት ሕግ የምትቀጣ ሲሆን ይህ አዲሱ ትዕዛዝም ዲጂታል መድረኮችን ለመቆጣጠር ከምታደርገው ጥረት አንዱ ነው። ከዚህ ቀደም የግሮክ የሰው ሰራሽ አስተውሎት መተግበሪያን ለጊዜው አግዶ የነበረው የማሌዥያ መንግስት በአሁኑ ወቅት ዕድሜያቸው ከ16 ዓመት በታች የሆኑ ሕፃናት ማህበራዊ ሚዲያ እንዳይጠቀሙ የሚከለክል ሕግ በማዘጋጀት ላይ ይገኛል። ቲክቶክ ለቀረበበት ትዕዛዝ እስካሁን ይፋዊ ምላሽ አልሰጠም። ሆኖም ተቆጣጣሪው ተቋም ደህንነቱ የተጠበቀ መስመር ላይ ምህዳር ለመፍጠር ጥብቅ እርምጃን እንደሚወስድ ማስታወቁን አልጀዚራ ዘግቧል።